አሁን ኢሳይያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል፣ የተቀጠቀጠ ሲያገኝ መልሶ ያቆማል፣ የጠፋ ሲያገኝ ያበራዋል፣ የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገዋል። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ኢየሱስን ብቻ ነው ማረገው እኮ ነው የሚለው። ከአባቴ ውጪ ማንንም ፈቃድ አላረግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጪ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል አለ። የአገልግሎቱ ባህሪስ የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስ ጧፍ አያጠፋም፣ ተስፋ አለው እጁ ላይ። እስቲ አሜን በሉ። እኛ እኮ ደህና ሸንበቆ እንሰብራለን፣ እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸንበቆ አይሰብርም። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛ ነን። ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። ይህንን ሁሉ ኦፊስ የተሸከመው ልጁ ነው፣ ባሪያው ነው፣ መሲ ነው። አየው አባቱ ታርዶ ሲገባ በእግዚአብሔር አብ ፈቃድ በሰማይ ፍጡራን መካከል ሁሉ ተንበርክከው ለበጉ ሰገዱ። ኢሳይያስ ምዕራፍ 42 ላይ እንሂድ። ከቁጥር 1 ጀምረን እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግፌ የያዝኩት አገልጋዬ በእርሱም ደስ የሚለኝ ምርጤ ይህ ነው። መንፈሴን በእርሱ ላይ አደርጋለሁ። ለአሕዛብም ፍትህን ያመጣል፣ አይጮህም፣ ቃሉን ከፍ አያደርግም፣ ድምፁም በመንገድ ላይ በኃይል አያሰማም። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስም የጧፍ ክር አያጠፋም። ፍትህን በታማኝነት ያመጣል፣ ፍትህን በምድር እስኪያመጣ ድረስ አይደክምም፣ ተስፋም አይቆርጥም። ደሴቶች በሕጉ ይታመናሉ። ጌታ የተመሰገነ ይሁን። ኢሳይያስ ምዕራፍ 42 ላይ ከቁጥር 1 እስከ 4 ድረስ ያለ የመጽሐፍ ቅዱስ ክፍል ነው ያነበብነው። እግዚአብሔር ስለ አገልጋዩ ይናገራል። ስለ እግዚአብሔር አገልጋይ፣ ስለ ታማኙ አገልጋይ፣ እግዚአብሔር አስነሳዋለሁ ስለሚለው ስለ ራሱ አገልጋይ የተናገረበት ወይንም ደግሞ እግዚአብሔር ወደፊት እንደሚያስነሳ አስቀድሞ እግዚአብሔር ተስፋ የሰጠበት ክፍል ነው። እግዚአብሔር አገልጋይ አለኝ፣ አገልጋይን አመጣለሁ፣ አገልጋይን አስነሳለሁ፣ አገልጋይ ላይ መንፈሴን አደርጋለሁ፣ የሚያገለግለኝ አገልጋይ ደግሞ እንደዚህ አይነት ነው ብሎ እግዚአብሔር የሚያመጣው አገልጋይ ምን አይነት እንደሆነ ራሱ እግዚአብሔር በመንፈሱ ኢኪዩፕ እንደሚያደርገው፣ በመንፈሱ እንደሚሞላው፣ በመንፈሱ እንደሚያስታጥቀውና አገልጋዩ ሲያገለግል በምን አይነት መንገድ እንደሚያገለግል በጣም በተብራራ መንገድ ያስቀምጣል። ኢሳይያስ ልክ እንደ ዘካርያስ ሁሉ በጣም መሲሐዊ ነው አይደል? በጣም መሲሐዊ ነው። እንደውም እንደሚሉት የብሉይ ኪዳን ወንጌላዊ ነው የሚሉት ኢሳይያስ። የሚገርማቸው የብሉይ ኪዳን ሊትራሊ ወንጌላዊ ነው። ኢሳይያስ ኢየሱስን ባቀረበበት መንገድ በተለይ አንዳንድ ኢሳይያስ ያቀረባቸው ነገሮች የወንጌል ጸሐፊያን ኢየሱስን በአይነ ሥጋ በአካል የተመለከቱ ሰዎች እንኳን ኢሳይያስ ባየበት መጠን ማየትም መጻፍም እንኳን አልቻሉም።
እሱ ገና ከ700 ዓመት በኋላ ስለሚመጣ መሲህ የተናገረበትን ያንን ያክል የወንጌል ጸሐፊያን እንኳን ሂስቶሪካል ኢየሱስን በአይን እያዩት ማለት ነው ያን ያክል እንኳን መጽሐፍ አልቻሉምና በጣም በጥልቀት ኢየሱስ ክርስቶስን እግዚአብሔር የገለጠለት ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ በስፋትና በጥልቀት እንዲጽፍም እንዲተነብይም እግዚአብሔር እድል የሰጠው ታላቅ አገልጋይ ነው። ክብር ለእግዚአብሔር ይሁን። እሺ ምዕራፍ 42 ከቁጥር 1 ጀምሮ ምንድነው የሚለው? እነሆ ደግፌ ያስኩት በእርሱ ደስ የሚለኝ የመረጥኩት አገልጋይ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትህ ያመጣል። እኔ ያስኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያስኩት አገልጋይ በእርሱ ደስ የሚለኝ ምርጤ ይህ ነው። ወደፊት እማመጣው አገልጋይ አለኝ ያለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ ያስኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ ደግፌ ያስኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ። ኢሳይያስ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ስሌቭ የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ አገልጋይ ሲል አሁን እየተወራ ያለው ኢሳይያስ በዛ ሰዓት እያወራ ያለው ስለ አገልጋይ ነው። ኢየሩሳሌም አካባቢ የተሰበሰበ እግዚአብሔር ሕዝብ አሁን ኢሳይያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ የሆነ አገልጋይ። በእኔ የሚደገፍ አለ እግዚአብሔር። ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ የሚፈልገው ነገር ካለ እጄን የሚያይ ተደጋፊ ማለት እንደሱ ማለት ነው። ባይዘወይ እኔን ይደገፈኛል ማለት የተወሰነ ራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። ሲጀመር ባሪያዬ ነው፣ አገልጋይ ነው። ታዲያ ባሪያው ከጌታ ውጪ ምን አለው? በመጽሐፍ ቅዱሳችን ላይ ያሉ ጌቶችና ባሮች የመወሰን አቅማቸው በባሪያው ሕይወት ላይ የመወሰን መብት አለ። ምግቡ ላይ አይደለም፣ ልብሱ ላይ አይደለም፣ ሕይወቱ ላይ ዛሬ ይገደል ካለ ያስገድለዋል። ባይዘው ይኑር ካለ ሊሞት የተቃረበ ባሪያ ይኖራል። ሁሉ ነገሩ በጌታው ላይ ነው። ስለዚህ እንደዚህ ያለ እግዚአብሔር መጣና አገልጋይ አለኝ አለ። ምን አይነት አገልጋይ? እኔ ላይ የሚወድቅ የሚደገፈኝ የሚታመነኝ። ቀጥሎ ምርጤ ነው ለእኔ ደግሞ አለ። እሱ ተደጋፊ፣ እሱ ወዳቂ፣ እሱ ፈላጊ ብቻ ሳይሆን እኔ ደግሞ ሳየው ምርጤ ነው። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት እስቲ። እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ያየሁትን ብቻ ነው ማድረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላደርግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው
ልገልህም ላድንህም እችላለሁ ይሉታል አንዳንድ በጣም ሞኝ ነገስታቶች። እነሱ ሞቱ፣ እሱ ሕያው ነው እና እንደዚህ ይሉታል። ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። በጣም ትሁት ከሆንክ በጣም ተደጋፊ ነህ ማለት ነው። እናገለግላለን ሲሉ የእሱ አይነት እኔ የምፈልገው የእሱ አይነት ካልሆንስ አልፈልግም። በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የእሱ አይነት ብቻ ምርጤ፣ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ፣ አገልጋዬ፣ ምርጤ የተመረጠ ነው፣ የኔ ነው። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ፣ the suffering servant። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant፣ the suffering Messiah፣ the suffering God። ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። አባቴ የላከኝ ጌታዬ ላገልግለው። ኢሳይያስ እግዚአብሔር ሲጠራው የእስራኤል ቅዱስ እያለ የሚጠራው፣ ዛሬ ትንቢት ሲናገር የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጪ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል አለ። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እስካሁን የተነሱ አገልጋዮች በሙሉ ቦርደር፣ እኔ ሰውን ሁሉ ማዳን እፈልጋለሁ፣ ግን እንዴት አድርጌ ይላል? አይችሉም። አገልጋዮቹ መሄድ አይችሉም። ይሄኛው ለአሕዛብ ሄዶ ትንቢት ይናገራል፣ ፍትህ ያመጣልኛል አለ። በአሕዛብ መካከል በሱ በኩል እገለገላለሁ። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛ ነን። ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን፣ ኢየሱስ ዝቅ ባይል ይሄ ሁሉ ሰው እንደዚህ እምር ብላችሁ ቅድም ስንዘምር እስራኤላዊ ነው የምንመስለው። አሁን ማንም አሕዛብ አይመስልም እዚህ ውስጥ። አሁን በስማ የቅድሞውን ባላለቀ እያልኩ ነው ያለቀው መዝሙሩ። እንዴ ምን አይነት መንፈስ ነው? ይሄንን እግዚአብሔር ያፈሰሰው ማላይ ነው። አሕዛብ ሙልጭ ያለን አሕዛቦች፣ እንዴ ሙልጭ ያለን አሕዛብ እስራኤላውያን አይደለንም ናችሁ እንዴ? አስቸጋሪ እኮ አሕዛብ። እኛ መንፈስ ቅዱስን በሙላት ተቀብለን የእግዚአብሔር ነን። ኢየሱስ ይመጣል፣ ሰማይ እንሄዳለን። ማን ይሄንን ያደረገው? አገልጋዩ። ኢየሱስ እግዚአብሔርን ሰርቭ ያደረገበት መጠን አጥር ሰብሮ እኛ ጋር ሁሉ ፈሰሰ። እግዚአብሔር እኛን አክሰስ ማድረግ ቻለ። ታውቃለህ? እኛ ብቻ አይደለም እግዚአብሔርን አክሰስ ያደረግነው፣ እግዚአብሔር እኛን አክሰስ አረገን። ወደ እኛ ጋር መጣ። እግዚአብሔር መምጣት አይችልም እኛ ጋር። ለምን? የኪዳን ሕዝብ ይሄ ነው ይላል። በመስዋዕት በምናምን እዚህ ጋር ነው የሚመጣው። እዛ ጋር እስኪሄዱ ያ ጨለማ ነው፣ የኔ አይደለም። ከሄድኩስ ለመግደል ነው። ኢየሱስ መጣ፣ ብርሃኑን ዩኒቨርሳል አረገው። እግዚአብሔር ሲመጣ እስራኤል የሚባል ብቻ አይደለም የሚመጣው፣ ቸርች ነው የሚመጣው። እግዚአብሔር ፍስስ ያደርገዋል። ይሄንን ማን ያደረገው? አገልጋይ፣ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። የኢየሱስ መቶ አጥር አፍርሶ እኮ ጴጥሮስ አልሄድም ብሎ ሸማ ሲወጣ ሲወርድ ትዝ ይላቸዋል። ሂድ አለው። አራሪት ምን ያኔ በያህዌ ለአይሁድ ነው ወንጌል አለ። ወንጌል ኢየሱስ ለዓለም ሁሉ ነው የሞተው ብሎ እየሰበከ እግሩ አይሄድለትም። ታውቃለህ? ልማድ መጥፎ። ከዛ መጣ
ሸማ ሲወጣ ሲወርዳ የሆነ ቆርኔሌዎስ ቤት ሄደ። ደርሶ ሲመጣስ ኢየሱስ ጌታ ነው አይደለም ያለው። እንደምታውቁት እግዚአብሔር አሳይቶኝ እንዴትም ቢልበለው እንደው ደግሜ ራሱም ሄዶ ድጋሚ ካሳየኝ ነው። ለአሁኑ ግን እኔ እግዚአብሔርን ቢልል ዘንድ ሰው ነኝ ያው አልችልም። ጳውሎስ መጣ። እኔ የአሕዛብ ሐዋርያ ነኝ አለ። አይሁዳዊ ነው በትውልዱ እኮ እግዚአብሔር ለአሕዛብ ነው ሐዋርያ ያደርገኛልና ምኵራብ ይገባል። ሰበክ ሲያደርግ አንቀበልም ሲሉት ጫማውን አድርጎ ወደ ተመረጡት ሄጃለሁ ብሎ ወደኛ። ኢየሱስ ጌታ ነው። እኔ አይደለም ያልኩት ከሐዋርያ ሥራ ላይ ኮን ያለ ወደ ተመረጡት እነማን ናቸው የተመረጡት ይላሉ። አይሁዳውያን፣ ግሪካውያኑ፣ ሮማውያኑ፣ አሕዛቡ እዛ ጨለማ ውስጥ ያሉት ነው። እነሱን ማዳን እግዚአብሔር ፈልጓላ። ወደ ገዛ ወገኖቹ ይሄው መጣ። እምቢ ያላችሁት ይሄው ወደዛ። አጥራችንስ ቦርደራችንስ እግዚአብሔር ሰበረው በክርስቶስ መስቀል። እዛና እዚህ አይባልም። እግዚአብሔር ንዶታል። ኢየሱስ ጌታ ነው። በደጅ ሩቅ ያለነውንም ጠራ፣ ውስጥ ያሉትንም አመጣ። ከሁለቱ አንድ ሰው። ይህንን ያደረገለት ማን ነው? አገልጋዩ፣ ባሪያው፣ ልጁ ኢየሱስ መስቀል ላይ ሲሞት አፈረሰው። በምድርና በሰማይ መሃል ያለ ብቻ አይደለም፣ ጎን ለጎን የነበረውን አፈረሰው። የአሕዛብ አደባባይ የሚቆሙት ሰዎች መሃል ቅድስተ ቅዱሳን እንዲገቡ አረጋቸው። ከእግዚአብሔር ጋር ያለን ተስተካከለ። ወደ ጎን ቦርደር የሚባል ነገር ተሰበረ። አይ የቀለም ልዩነት እኔ ነኝ የማመጣው። እንትና ጥቁር ነው እንትና ነጭ ነው ማለት እግዚአብሔር መጥቶ እንደዚህ ያለ በልጄ በክርስቶስ ኢየሱስ በኩል ከሆነ አው እቀበላል። ለአሕዛብ ፍትህ ያመጣል። እማመጣው አገልጋይ የሚነሳ አለን ያለኝ እግዚአብሔር ሲያገለግል የኔ አይነት እንዳይመስላችሁ አላቸው። እንዴት? በመንፈስ የተሞላ ነው። እኔ ትንቢት የምናገረው መንፈስ ቅዱስ ወርዶብኝ ነው። ከዛ ተንብዬ ስጨርስ ተመልሶ ሄድና ኖርማል ሰው ሆኜ የቅድሙ ኖር ይቀጥለዋለሁ። ይሄኛው አገልጋይስ መንፈስ ይኖርበታል። የእግዚአብሔር መገለጫ ነው። የአብ ትክክለኛ መታያ ነው። ይሄንን የሚያደርገው በመንፈስ ቅዱስ ታግዞ ነው። ስላሴ ነው የሚንቀሳቀሰው። እሱ ሲያገለግል አባቱ በሰማይ አለ፣ እሱ በምድር አለ፣ መንፈስ ቅዱስ በሱ ይታያል። እስቲ አሜን በሏ። የአገልግሎቱ ባህሪስ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ አያጠፋም፣ ተስፋ አለው እጁ ላይ። እስቲ አሜን በሏ። እኛ እኮ ደህና ሸምበቆ እንሰብራለን፣ እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸምበቆ አይሰብርም። ያለቀለት እሳቱ ሄዶ እየጨሰ ያለ ጧፍ ያበራል። አገልግሎቱ በጣም በትህትና ነው። ሰርቭ የሚያደርገው አባቱን ብቻ አይደለም እኛንም ነው። እኛንም ሰርቭ ያደርጋል። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸምበቆ በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸምበቆ እኮ ናት። ደቃ አልቃ ተስፈል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸምበቆ አመጡለታ። ተቀበላቸው፣ ያዛት። እንደዚህ ያዛት። ጠንካራ ሸምበቆች ድንጋይ ሊወረውሩ ሲሉ ከእናንተ አሉት ኃጢአት የሌለበት ይውገራት ይላል። እንዲህ እያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ሆድ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው። ኃጢአት የሌለበት ይዟል እኮ ድንጋይ እየጠገናት ነው። ታውቃለች የተሰበረችዋን እሱ ማንም እንደማይወረውር ያውቃል። መወርወር ካለበት እሱ ነው የሚወረውረው። ኃጢአት የሌለበት ከኢየሱስ ውጭ ሁሉም ኃጢአተኛ ነው መሬት ላይ። አሜን በሉኛ። በጣም ትንሽ ኃጢአተኛና ትልቅ ኃጢአተኛ፣ ብዙ የሰራና ትንሽ የሰራ እንጂ ሁሉም ኃጢአተኛ ነው። እሱ ብቻ ነው ጻድቅ። ለወርውር ካለ መግደል ይችላል። እሱ ግን መግደል ከጀመረ እሷን ብቻ አይደለም በሙሉ ማንም እንዳይወጣ ብሎ ሁሉ ነው የሚገለው አይደል? የተያዘ ኃጢአተኛና ያልተያዘ ኃጢአተኛ እኮ ነው። ከዛ እያስተካከላት ድንጋይ አይደል ኃጢአት የሌለበት ይውገራት ሹልክ ሲሉ
እሱ ሰርቶ ጨርሷታል። ዞር ሲል የሉም። አንቺ ሴት እንኳን ኢየሱስ እጅ ላይ ወደቀን ሲጠራ አንቺ ሴት አለ። የተቀጠቀጠ ሸምበቆ እንደማይሰብርም ታውቀው አንቺ ኃጢአተኛ ብሎ አልጀመረም። አንቺ ሴት ማለት አቤት ከሳሾችሽ የታሉ ማለት እሷ ራሱ መታጠፊያው ጋር ራሱ የሉም። ተቃላ አሯሯጣቸው ደሞ የድሮ ሰው ሲሮጥ ፈጣን ነው። እንጃ ጌታ ሆይ ሁሉም የሉም ሄደዋል አይደለች። በጣም ተስፈኛ ቃል ነው ሄደዋል ስትል እኔም አልፈርድብሽም ደግመሽ ኃጢአት አትስሪ በሰላም ሂጂ። እዛው ምኩራብ ውስጥ የዳብራ ሕግ ስትሰማ አንቺ ሲሉ ኃጢአት የሌለበት የሚለውን ሰምተሃል? የተያዘና ያልተያዘ እኔን ደግሞ የጣልከኝ ኢየሱስ እጅ ላይ ነው። ፈራጅ ከሆነ እሱ ነው ፈራጅ፣ እሱ ነው ሂጂ ያለኝ ምሮኛል። ሲምረኝ ግን ዝም ብሎ ምሮኝ አይደለም። ሰበኪዋለሁ ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ሕግ እየጣሰ አይደለም። ሕጉን የጠበቀው እሱን የቦታ ገብቶ እኔን ነጻ አድርጎኝ ነው። አገልጋይ ነው፣ የተዋረደ ነው እንጂ እግዚአብሔርም በቃ አንተ አልክ ትቼዋለሁ ብሎት አይደለም። እግዚአብሔር ኃጢአት ላይ ፔናሊቲ ሲሪየስ ነው እና እሱ ገብቶልሻል አንቺ ውጪ እሱ ይቀጣል ነው። ወስዶላት ነው። አልፈርድብሽም ማለት ሂጂ። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። የሰው ታሪክ ግን ይቀይራል። እግዚአብሔርን ከሰው ጋር ያገናኘዋል። እግዚአብሔርና ሰው እንዲገናኝ የሚያደርግ አገልጋይ ነው። አይበጠብጥም፣ አይረብሽም፣ በጸጥታ ነው የሚሄደው። የተጎዱትን፣ የተሰቃዩትን፣ የተጣሉትን ኃጢአት ያሰቃያቸውን እጁ ላይ ይፈውሳቸዋል። ነፃ አውጭ አገልጋይ፣ ታዳጊ አገልጋይ። ከሞዴልነት ይዘላል ኢየሱስ። አሁን ሞዴል እኮ ሩቅ የምታስቀምጠው ነው። ኢየሱስ እኮ ሞዴሌ ብቻ እኮ አይደለም፣ እስቲል እኮ ሰርቭ ማድረግ እኮ አላቆመም። እኔን እስቲል በእግዚአብሔር ቀኝ ሆኖ እኮ ስለ እኔ እኮ ነው የሚማልደው። እየታየል እስቲል እኮ እያገለገለ ነው ኢየሱስ። መቼ አቋረጠ? አሁንስ ቢሆን እየጋረደ እየጠበቀ እየተንከባከበ ህይወት እየሰጠ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። መቼ አቆመ? አሁንስ ማገልገል ከሞዴልነት ያልፋል። እስቲል ሰርቭ እያደረገ ነው። ተመልሶ መጥቶ የሚወስደውን ህዝቡን አሁንም እያገለገለ ነው። አሁንስ ማን ነው የሚጠብቀኝ? የኢየሱስ ስም አይደል እንዴ? አሁንስ ብዙ ነገር በህይወት ላይ የሚያደርገው የኢየሱስ ስም አይደል እንዴ? ቤተ ክርስቲያን በህይወት የምትኖረው ከእሱ የተነሳ አይደል እንዴ? እስቲል እኮ ሰርቭ እያደረገ ነው። አላቆመም እኮ ይሄ አገልጋይ። አሁንም እኮ የተቀጠቀጠ ሸንበቆ እኮ እየጠገነ ነው። የሚጤስ ጧፍ። አሁን ስንት ተስፋ መቁረጥ ውስጥ ያለ ሰው አለ። ቸርች መጥቶ ህይወት ጀመረ። ሁላችንስ ብንሆን ስንመጣ በምን አይነት መንገድ ነው የመጣ ነው? ማንም የሚደረድረው ጽድቅ ቢኖረው ቤተ ክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተ ክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። አይዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰንሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ሁለንተናዊ ፈውስ። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስታይ በህይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን። ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ ዲዘርቭ ብናመሰግነው ብናከብረው ይገባዋል። ሲያንሰው ነው ብንኖርለት ብንሞትለት ዋጋ ብንከፍል ለኢየሱስ ይገባዋል።
የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል፣ የተቀጠቀጠ ሲያገኝ መልሶ ያቆማል፣ የጠፋ ሲያገኝ ያበራዋል፣ የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገው አለ። ፕራክቲካል እኮ ነው ኢየሱስ፣ ፕራክቲካል ነው። ሰማይ ሆኖ በህይወት ኑሩ እኮ አይደለም እኮ ያለ ሞቶ እኮ ነው ኑሩ ያለን። ኢየሱስ ሰጥቶ ሞቴን እኮ ወስዶ ነው። ሞት የማያውቅ አምላክ የሞተው እኮ የኔን ነው። የኔን ሞት እኮ ነው የሞተው። አምጣ አለኝ። ምኔን? ችግሬን፣ ቀንበሬ አይደለም፣ ሞትህን አምጣው አለኝ። ታዲያ ልሙትልሃ፣ ከዛስ ህይወቴን እንካ። ሪተርን የማይፈልግ አገልጋይ። እኛ ስለተደረገልን እናመሰግነዋለን እንጂ እሱ እኮ እስቲ አመስግነኝ እንትን ላድርግልህ አይል። ዝም ብሎ ነው የሚያደርግልን። እግዚአብሔር አብ ኢየሱስን ያከበረው ልጁ ኢየሱስ ፈጽሞ ስለተዋረደ ነው። ፊልጵስዩስን እያጠና ያለ ልክ አይደል ይዝቅ ያለው። ያለ ልክ ለምንድን ነው ከፍ ያለው? በዚህ ምክንያት ነው የሚለው ቃሉ። ዝም ብሎ አከበረው አይልም፣ ዝም ብሎም ተዋረደ አይልም። መዋረዱ ምክንያት ነው፣ መክበሩ የተዋረደበት ምክንያት። በዚህ ምክንያት ነው እግዚአብሔር ያለ ልክ አከበረው ይላል። ያለ ልክ ራዕይ ምዕራፍ 5 በጉ ሲገባ ዙፋኑ ያለበት ክልል በጉ ታርዶ መጣ። የታረደው በግ ሲገባ እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት ይላል በግንባራቸው ተደፍተው ይላል 24ቱ ሽማግሌዎች አክሊላቸውን አውርደው በደረታቸው ለጥ ብለው ለታረደው በግ ክብር ይሁን አሉ ይላል። ሃሌሉያ! ዝቅ ብሎ ሰማይ አብ በዙፋኑ ላይ ሆኖ ያየዋል። ልጁን፣ ባሪያውን፣ መሲሁን ይህንን ሁሉ ኦፊስ የተሸከመውን ልጁ ነው፣ ባሪያው ነው፣ መሲህ ነው። አየው አባቱ ታርዶ ሲገባ በእግዚአብሔር አብ ፈቃድ በሰማይ ፍጡራን መካከል ሁሉ ተንበርክከው ለበጉ ሰገዱ። መጽሐፍ እንደዚህ ይላል፣ አዲስ ዝማሬ ዘመሩ ይላል። ሰማይ ተዘምሮ ያቅም ተዘመረ። ለታረደው በግ የሚል አዲስ ቅኝት፣ አዳዲስ መዝሙር የምትቀበሉ ዘማሪ በቃ እንዲህ ነው እንጂ መዘመር ለታረደው በግ አይደለም የሚለው። ከዛስ ሲሄድ ብቻውን ሄደው ሲመጣ ሁላችንም ከኋላው አለን። እንደዚህ አዩና ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግሥትና ካህናት የሆኑ ዘንድ ዋጅተሃቸዋልና ክብር፣ ምስጋና፣ ባለጠግነት ትቀበል ዘንድ ይገባሃል። ብቻውን አይደለም፣ አብረኑ ገባን ሰማይ። እግዚአብሔር አብ እንዲህ አለ፣ አምጧቸው የኔ ናቸው፣ በልጄ በባሬ በመሲሁ በኩል የመጡ ናቸው። ታርዶን ያመጣቸው። መጽሐፍ እንደዚህ ይላል፣ በጉ ስራውን ጨርሶ ዙፋን ላይ ተቀመጠ፣ ጨረሰ። እኛም ገባን። እንደዚህ አሉ፣ ለታረደው በግና በዙፋኑም ላይ ለተቀመጠው ኢየሱስ ከአብ ጋር ትሮን ሼር አረገ። እግዚአብሔር ወልድ ነዋ፣ ደግሞ መለኮት ነዋ። ስለዚህ ሲያመሰግኑት ምን አሉ? በዙፋኑ ላይ ለተቀመጠው ለአብ፣ ቀጥሎ ለበጉ እኩል ሰገዱ። ክብር ይሁን። አብረን በቅርብ ደግሞ ይመጣል ይሄ ጌታ። እንሄዳለን፣ ይሄንን ክብር እናገኘዋለን። ጀምረናል። መሬት ኢሉዥን ምናምን አይደለም። በጣም የሆነ ቆንጆ ታሪክ አይደለም። መንፈስ ቅዱስ በእኛ ውስጥ አድሮ ይመሰክራል። የርስታችን መያዣ መንፈስ ቅዱስን ተቀብለነዋል። ቦርናጌን ኦፍ ኮርስ። በምን ታውቃለህ? መንፈስ ቅዱስ በእኔ ውስጥ አለ። ሌላ ማረጋገጫ አልፈልግም። መንፈስ ቅዱስ በእኔ ውስጥ አለ። የመንፈሱ ዋስትና